የማናጀር ተወካይ የአሰልጣኝ ገመዶ ደደፎ ቡድን ነው። ገመዶ ደደፎ የጣሊያናዊ ማናጀር ጃኒ ተወካይ ነው። ጃኒ እና ገመዶ ከአዲዳስ ጋር ይሰራሉ። ገመዶ በአሁኑ ሰዓት እጅግ ዓለማችን ላይ ጠንካራ ከሚባሉ የማራቶን አሰልጣኞች ውስጥ አንዱ ነው። በአሁኑ ሰዓት ከገመዶ ቡድንን በቃ በዓለም ላይ ማሸነፍ የሚችል ወይም በልጦ ውጤታማ ሊሆን የሚችል ቡድን እየተገኘ አይደለም። እጅግ በጣም ስኬታማና ውጤታማ አሰልጣኝ የሆነ ይገኛል። እስኪ ገመዶና ውጤቶቹን ትንሽ ልበላችሁ። ገመዶ በኦሎምፒክ ደረጃ በሪዮ በታምራት ቶላ የብሮንዝ ሜዳሊያ ነው። በፓሪስ በታምራት ቶላ የወርቅ ሜዳሊያ ባለቤት ነው። እንደገናም በትዕግስት አሰፋ የሲልቨር ሜዳሊስት ነው በኦሎምፒክ ደረጃ። በወርልድ ሻምፒዮንሺፕ ሲንመጣ በርሊን ላይ በ2009 ባሰለፈች መርጊያ ብሮንዝ ሜዳሊያ ወስዷል። ለንደን ላይ በታምራት ቶላ ሲልቨር ሜዳሊያ ወስዷል። በኦሪገን በታምራት ቶላ ወርቅ ወስዷል። በቡዳፔስት በአማኔ በሪሶ ወርቅ ወስዷል። እንደገና በወርልድ ሪከርድ ስንመለከት ትዕግስት አሰፋ ማራቶን 2:11:53 በመሮጥ እስከተሰበረባት በኬንያዋ አትሌት እስከተሰበረበት ሰዓት ድረስ የማራቶን ሪከርድ ተቆጣጥሮ ነበረ። ዮሚፍ ቀጀልቻ የግማሽ ማራቶንን 57:30 በመስበር አሁንም በወንዶችም የግማሽ ማራቶን ሪከርድ የገመዶ ነው። በኡጋንዳዊ አትሌት ጃኮብ ኪሊሞ ተሰብሮ ነበረ። ተመልሶ ውጤቱ ስለተሰረዘ ዮሚፍና በገመዶ ደደፎ ስር ይገኛል። ትዕግስት አሰፋም እንግዲህ በሴቶች ብቻ በሚለው 2:15:50 በለንደን የሮጠችውም ሪከርድ ሆኖ ተይዟል። በሃዊ አበራ አንደር 20 ወርልድ ሪከርድ በአንድ ማይልም የዚሁ የገመዶ ደደፎ ነው። ታምራት ቶላ ወርልድ ሻምፒዮን ሪከርድ ኦሪገን 2022 ሲያሸንፍ የገባበት ሰዓት 2:05:36 አሁንም የሻምፒዮናው ሪከርድ ነው። አሁንም ታምራት በኦሎምፒክ ሪከርድ ፓሪስ ላይ 2024 2:06:26 የገባበትም የኦሎምፒክ ሪከርድ ነው። ወደ ማራቶን ወይ ሜጀር ማራቶን ስንመጣ ገመዶ ደደፎ ወደ ሜጀር ማራቶን ስንመጣ 23 ጊዜ አሸናፊ ሆኗል። በርሊን ማራቶንን ማለት ነው 9 ጊዜ ዊን አድርጓል፣ አሸንፏል። በማን በአበሩ ከበደ 3 ጊዜ ማለት 2010፣ 2012፣ 2016 በአጸደ ሀብታሙ 2009፣ በትርፌ ጸጋይ በ2014፣ በጉያ አዶላ 2021፣ በትዕግስት አሰፋ 2021፣ በ2022 እና በ2023 በትዕግስት ከተማ እና በትዕግስት አሰፋና በትዕግስት ከተማ አሸናፊ ሆኗል። ቦስተን ማራቶንን 4 ጊዜ አሸንፏል ገመዶ ብርሃኑ። በለሚ በብርሃኑ 2016፣ በአጸደ ባይሳ 2016፣ በወርቅነሽ ደገፋ 2019፣ በሲሳይ ለማ 2024። በቶኪዮ ማራቶን 6 ጊዜ አሸንፏል ገመዶ ደደፎ። አጸደ ሀብታሙ 2012፣ አበሩ ከበደ 2013፣ ትርፌ ጸጋይ 2014፣ ብርሃኔ ዲባባ 2015 እና 2018፣ ታደሰ ቢቂላ በ2025። ለንደን ማራቶን አሁንም ገመዶ ደደፎ 3 ጊዜ አሸንፏል። አሰለፈች መርጊያ 2010፣ ሲሳይ ለማ 2021፣ ትዕግስት አሰፋ 2025። ኒውዮርክ ማራቶንን አንዴ ያሸንፏል በታምራት ቶላ በ2004። በአትሌት የዓመቱ ኮከብ አትሌት በትዕግስት አሰፋ 2023፣ በ2024 በታምራት ቶላ የዓመቱ ምርጥ አትሌትን ሽልማትንም አሸንፏል። ገመዶ ደደፎና ውጤቱ እንግዲህ ይህን ይመስላል። እንግዲህ ሌሎችንም እንደዚህ አሰልጣኞች ያላቸውን ውጤት እንትን እያልኩ ገልጽላችኋለሁ። ገመዶ ደደፎ የታዋቂዋ የክሮስ ካንትሪ ሯጭ ሀገሯን 11 ጊዜ በላይ የወከለችው የለኢላ አማን ባለቤት ነው።